ሰላም ጤና ይስጥልኝ። ይህ የአማርኛ መጽሐፍት የዩቲዩብ የትረካ ቻናል ነው። በዚህ ቻናል ዘወትር ሰኞ፣ ረቡዕ እና አርብ ምሽት 3 ሰዓት ላይ የተመረጡ የአማርኛ መጽሐፍት ትረካዎችን ወደ እናንተ እናደርሳለን። በዛሬው የትረካ ሰዓታችን ደቻሳ አበበ በ2016 ዓ.ም ካሳተመው ከኦሮሚያ ሪፐብሊክ እስከ ኩሻዊት ኢትዮጵያ የታሪክ ትርጉምና የፖለቲካ ዓላማ 1965 እስከ 2010 ከተሰኘው መጽሐፍ ውስጥ ያገኘነውን የቁቤን ፖለቲካ የተነተነበትና ከግዕዝ ይልቅ በላቲን ኦሮምኛን የመጻፍ እንቅስቃሴዎች የተፈጠሩበትን ፖለቲካዊ ሂደቶችና ታሪካዊ አንድምታዎቹን የዳሰሰበትን ምዕራፎች እንደዚህ አሰናዳ ነው። ትረካውን ማድመጥ ሲጀምሩ ቪዲዮ ላይክ ማድረግዎን አይርሱ። ቻናላችንን ሰብስክራይብ ካላደረጉ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። እስከ ትረካው ማብቂያ ድረስ አብራችሁን ቆዩ። በኦሮምኛ የቋንቋ ጥናትና ምርምር ውስጥ በተገኙ የታሪክ መረጃዎች መሰረት ቋንቋውን ወደ የጽሑፍና የጥናት ቋንቋነት ለመቀየር ጥረት ያደረጉ ብዙ ወገኖች ነበሩ። ሆኖም የአንዳንድ የሙስሊም ኦሮሞ ሼሆች የአረብኛ ፊደል የመጠቀም ሙከራን ካላነሳን በስተቀር የመጀመሪያዎቹ ሙከራዎች የአውሮፓውያን መሆናቸው ይነገራል። የካቶሊክና የፕሮቴስታንት ሚስዮናውያን ለሚስዮናዊ እንቅስቃሴያቸው ሰፊውን የኦሮሞ ሕዝብ እንዳልተነካ ድንግል መሬት በመቁጠር በብዙ ውጤታማ ሊሆኑ እንደሚችሉ በማመን በርካታ ጥረቶችን እያደረጉ ነበር። ከነዚህ ጥረቶች አንዱ ቋንቋውን መማርና ወደ ጽሑፍ ወይም ጥናት ቋንቋነት ማምጣት ነበር። በጭራሽ የኦሮሞን ምድር ሳይረግጡ እዚያው ሆነው ቋንቋውን ለማጥናት ጥረት ያደረጉ ፈረንሳውያንና ጀርመናውያን ነበሩ። ለጥናታቸው እንደ ምንጭ የተጠቀሙት ከምዕራብ ምናልባትም ከመጫ የኦሮሞ መንግስታት አካባቢ በተለያየ ምክንያት በባርነት ተሸጠው በኋላም ነፃ ከተደረጉ ኦሮምኛ ተናጋሪ ልጆች ነበር። አጥኚ ግለሰቦቹ ፈረንሳዊው ኤዲን ፍራንኮስ ጆርማድና ጀርመናዊው ካርል ታስቼክ ሲሆኑ ፈረንሳዊው ዋሬና ገቦ ከሚባሉ ልጆች ሁለቱም ከመጫ ኦሮሞ አካባቢ ለባርነት የተሸጡ ልጆች ነበሩ። የሱ የጥናት ውጤት ስብስብ ተጽፎ በ1839 እንደ አውሮፓውያኑ አቆጣጠር አካባቢ ለህትመት ሲበቃ ሁለቱም ተመራማሪዎች ለጥናታቸውና ለጽሑፎቻቸው የተጠቀሙት የላቲን ፊደልን ነበር። ጀርመናዊውም በተራው ከባቫሪያ መስፍን 4 ከባርነት ነፃ የተደረጉ ልጆች እንዲያስተምሯቸው ሲሰጡ ከ4 ልጆች አንዱ አካፌዴ ዳሌ የሚባል ልጅ ኦሮሞ ነበር። በአጋጣሚ አካፌዴ በጣም ሲታመምና ልዩ ክትትል ሲፈልግ አስተማሪው ካርል ቱሼ ብዙ ጊዜውን ከሱ ጋር ማሳለፍ በመጀመሩ ለኦሮምኛውም ልዩ ትኩረት ማድረግ ጀመረ። በዚሁ ሂደት እሱም እንዲሁ እንደ አውሮፓውያኑ አቆጣጠር በ1839 አካባቢ አንድ የኦሮምኛ ቃላትና ሰዋሰው ስብስብ የያዘ መጽሐፍ አሳተመ። ምንም እንኳን አካፌዴ በአውሮፓውያኑ አቆጣጠር 1840 ሲሞትና ካርል ቱሼም ሌሎቹን ስብስቦቹን ሳያሳተማቸው ቢሞትም ወንድሙ 2 መጽሐፍትን አንዱን በአውሮፓውያኑ አቆጣጠር 1844 ሁለተኛውን በአውሮፓውያኑ አቆጣጠር 1845 አሳትመውታል። የመጀመሪያው ባለ 411 ገጽ መዝገበ ቃላት ሲሆን ሁለተኛው ባለ 111 ገጽ የኦሮምኛ ሰዋሰው መጽሐፍ ነበር። እነዚህም በጀርመናዊው ካርል ቱሼ በራሱና በወንድሙ የታተሙለት ስብስቦች ሁሉም የላቲን ፊደልን በመጠቀም የተዘጋጁ ነበሩ። ከዚሁ ጎን ለጎን ወደ ኢትዮጵያ የመጡና የኦሮሞን ምድር የረገጡ ሚስዮናውያን ነበሩ። ለምሳሌ ከካቶሊኮቹ የሚነሳው እንደ አውሮፓውያኑ አቆጣጠር በ1839 ሸዋ የደረሰው የላዛሪስት ሚስዮን ሮቼት ዲ ሄሪኮት ሲሆን ለሥራው እንዲያገለግለው ኦሮምኛን ለመማርና ለመጻፍ ጥረት አድርጓል። በዚህ ሂደት ወደ 700 የሚደርሱ የኦሮምኛ ቃላትን አሰባስቦ በ33 ገጽ አሳትሞ ነበር። ለእነዚህ ቃላት አጻጻፍ የተጠቀመው የላቲን ፊደልን ነበር። ልክ እንደሱ በተመሳሳይ ዓመት እንደ አውሮፓውያኑ አቆጣጠር በ1839 ሸዋ የደረሱት የፈረንሳይ የሳይንስ ቡድን በመባል የሚታወቁት ወደ 1000 የሚሆኑ የኦሮምኛ ላቲን በማሰባሰብ በ16 ገጽ አሳትሞ ነበር። አሁንም በእነዚሁ የካቶሊክ ሚስዮናውያን ወገን የሆኑት የአባ ማስያስ ቡድን እንደ አውሮፓውያኑ አቆጣጠር በ1853 አካባቢ አንድ ሃይማኖታዊ ይዘት የነበረው ባለ 35 ገጽ የኦሮምኛ መጽሐፍ አሳትሞ ነበር። ይኸው ቡድን እንደ አውሮፓውያኑ አቆጣጠር በ1867 የኦሮምኛ አማርኛ ሰዋሰው መጽሐፍ ያሳተመ ሲሆን ለአማርኛው ብቻ የግዕዝን ፊደል ሲጠቀም ለኦሮምኛው በሙሉ ላቲንን ነበር የተጠቀመው።
በፕሮቴስታንት ሚስዮናውያን በኩል ደግሞ ስሙ በአፍሪካ ላቲን በበጎ በአፍሪካ ግዕዝ በመጥፎ በተደጋጋሚ የሚጠቀሰው ጀርመናዊው ሉድዊግ ክራፕፍ የኦሮምኛ ቋንቋ ጥናቱን የጀመረው እንደ አውሮፓውያኑ አቆጣጠር በግንቦት 1839 ሸዋ እንደደረሰ ነው። ከአንድ ዓመት ቆይታና ጥናት በኋላ አንዳንድ የኦሮምኛ ሰዋሰዎችን በማሰባሰብ በ1840 ለማሳተም ችሎ ነበር። እሱም ቢሆን ምንም እንኳን የግዕዙን ፊደል ተምሮ ቢለምድም የጻፈው ግን በላቲን ነበር። ላቲን የበለጠ አመቺና በቀላሉ ለማስተዋወስ ይቻላል የሚል ምክንያት ነበር ያቀረበው። በሌሎች ሙከራዎችም እንዲሁ የላቲን ፊደልን እየተጠቀመ መሆኑን የሸዋው ንጉሥ ሳህለ ሥላሴ ሲያውቁ በ1842 አካባቢ ሸዋን ጥሎ እንዲወጣ አባረረው። ሌላኛው የፕሮቴስታንት ሚስዮን የለንደን ቸርች ሚሽነሪ ሶሳይቲ አባል የነበረው ቻርልስ ቤኪ ሲሆን ወደ ምዕራብ ኦሮሞ አካባቢ በመግባት እንደ አውሮፓውያኑ አቆጣጠር ከ1841 እስከ 1843 በአካባቢው በመንቀሳቀስ ኦሮምኛን ጨምሮ የብዙ ቋንቋዎችን ቃላት በማሰባሰብ ጽፎ የነበረ ሲሆን እሱም ለጥናት የተጠቀመው የላቲን ፊደልን ነበር። በሶስተኛ ደረጃ የሚገኙት ደግሞ ኢትዮጵያውያን ሲሆኑ በባርነት የተሸጡ ኦሮምኛ ተናጋሪ ልጆች ከነጻነታቸው በኋላ በተለያዩ ምክንያቶች ወደ አገር ቤት ተመልሰው ይሁን ሳይመለሱ ከተማሩና ከተጠመቁ በኋላ ወደ ኦሮሞ ማህበረሰብ በመዝለቅ ወይንም እዚያው አውሮፓ ሆነው ለማስተማርና ለመስበክ የሚያገለግሉ ጽሑፎችንና መጻሕፍትን የተረጎሙት ወይም ለመተርጎም የረዱት ልጆች ናቸው። ለምሳሌ ያህል ሁለት ከጉማይ አካባቢ የተወሰዱና የተሸጡ አንድ ሴትና አንድ ወንድ ሲሆኑ ሴቷ ገነሜ ያኢ ትባላለች። በ1837 ወይም 38 አካባቢ ከጉማይ ለባርነት የተሸጠች ተዟዙራ በ1849 ጀርመን ሀገር ገብታ በ1852 የተጠመቀች ናት። ወንዱ ደግሞ ሩፎ የሚባል ሲሆን ገና የ11 ወይም 12 ዓመት ልጅ እያለ ከጉማይ ተሽጦ ጎጃም ውስጥ ለ2 ዓመት አካባቢ በረኝነት ስለቆየ አማርኛንም ለምዶ ነበር። እሱም ሲዘዋወር ቆይቶ በ1866 ጀርመን ገባ። ወደ 23 ዓመት ሲሆነው በ1899 ክርስቲያኑ ሩፎ ተብሎ ተጠመቀ። እነዚህ ሁለት ልጆች ለክርስትና ወደ ኦሮሞ መስፋፋት የራሳቸው አሻራ ነበራቸው የሚባለው በኦሮምኛ ቋንቋ የተዘጋጁ የሃይማኖት ጽሑፎች እንዲኖሩ አስተዋጽኦ አድርገዋል በሚል ነው። ከነርሱ ጎን ለጎን ኢትዮጵያ ውስጥ የነበሩትን ሚስዮናውያን አማርኛ ሲያስተምሯቸው የነበረው የአፄ ቴዎድሮስ ዜና መዋዕል ጸሐፊ አለቃ ዘነበ ወልደ መስቀልም እንዲሁ በዚሁ ትርጉም ሥራ ውስጥ የራሱ አስተዋጽኦ ነበረው። በ1859 አካባቢ ወደ ፕሮቴስታንት እምነት የተቀየረው አለቃ ዘነብ እነሱን አማርኛ ሲያስተምር ነበር። ሦስቱም ስማቸው የሚነሳው መጽሐፍ ቅዱስን ወደ ኦሮምኛ ለመተርጎም ባደረጉት አስተዋጽኦ ነበር። እንግዳ ነገሩ ግን ዘነብ ትርጉሙን የሰራው በግዕዝ ፊደል ሲሆን ሩፎ ደግሞ ከሸዋ ከተመለሰው ክራፕፍ ጋር በመሆን በላቲን ፊደል በመጠቀም ነበር። በእርግጥ በክራፕፍና በሩፎ መካከል በተደጋጋሚ በቃላትና በጽንሰ ሐሳብ አጠቃቀም ጭቅጭቅ እንደነበር ይነገራል። ሩፎ አገራዊ የሆነውን ጽንሰ ሐሳብ ሲጠቀም ክራፕፍ ይቆጣው ነበር ይባላል። በመጨረሻ ግን የሩፎና የዘነብ ሥራዎች አንድ ላይ ሲመጡ በይዘት ምንም አይነት መዛነፍ አልገጠማቸውም። በትክክል ተጣጥመው ነበር ይባላል። ዋናው ልዩነት የፊደል አጠቃቀማቸው ሲሆን የክራፕፍ ወይም ሩፎ ላቲን፣ የዘነብ ግዕዝ ነበር። ክራፕፍ እንደ ልማዱ የግዕዝ ፊደል ኦሮምኛ ለመጻፍ ብቁ አይደለም፣ በተለይም ሁሉንም ማስታወስ ደግሞ በጣም አስቸጋሪ ነው በማለት ሲከራከር፣ ዘነብም አይሆንም የአባቢሉዋ ልጅ ብሎ በእንቢታው ይጸናል። ዘነብ የተማሩ ኦሮሞች በሙሉ የግዕዝን ፊደል ያውቃሉ፣ በተለይም ሸዋ አካባቢ ያሉ ኦሮሞች ግዕዝን በደንብ ያውቃሉ ብሎ ተከራከረ። ሌሎችም እሱ አድዋ ሆኖ የሚያውቃቸው ሚስዮናውያን እንደነ ጆን ቤንደርና ሲማዮር ግዕዝን እንደሚደግፉ በመግለጽ ጭምር። በነገራችን ላይ እነዚህ ሚስዮናውያን የኦርቶዶክስ ቤተክርስቲያንና የኢትዮጵያ መሪዎችን ጠንካራ ተቃውሞ ለማለስለስ ከላቲን ይልቅ ግዕዝን መጠቀሙ እንደሚያዋጣ ይገልጹ ነበር ይባላል። ምክንያቱም ከሳህለ ሥላሴ የ1842 ክልከላም በኋላ የሸዋው ንጉሥ ምኒልክ ሚስዮናውያንን በተለያየ ቋንቋ ለመስበክ ለመጻፍና ለማስተማር ባይከለክልም የመጻፊያ ፊደልን በተመለከተ ግን ከወጪውም ከአንድነቱም አንጻር በአንድ መንግስት ስር ሁለት ፊደል ማስተናገድ ስለሚከብድ ከእንደ አውሮፓውያኑ አቆጣጠር 1870 አካባቢ ጀምሮ ላቲንን በኢትዮጵያ ቋንቋዎች አገልግሎት ላይ እንዳይውል ከልክሎ ነበር። ከዚህ ሁሉ ጭቅጭቅ በኋላ የዘነብ ሐሳብ ተቀባይነት አግኝቶ ስራው በግዕዝ እንዲቀጥል ተወሰነ። ይህ የሆነው ከምኒልክ ክልከላ አንድ ዓመት ቀደም ብሎ ይመስላል።
በርግጥ በርካታ የኦሮሞ ታሪክ የቅኝ ግዛት ሀቲት አራማጆች የዘነም ምክንያት አሳማኝ ሆኖ ሳይሆን በጊዜው መሬት ላይ በነበረው የመንግስት ተጽዕኖ ምክንያት ነበር ይላሉ። ላቲንን ለመጠቀም ፖለቲካው በጣም አስቸጋሪ ስለነበር በአጠቃላይ ከእንደ አውሮፓውያኑ አቆጣጠር 1870ዎቹ ጀምሮ ሁሉም የኦሮምኛ ጽሑፎች በመንግስት ውሳኔ ምክንያት በግዕዝ እየተጻፉ ነበር። ከዚህ በኋላ ነው እንግዲህ የነ ኦነሲሞስ ነሲብ አባ ገመቺስ ቡድን መጽሐፍ ቅዱስን መተርጎም ጨምሮ በርካታ ሃይማኖታዊና ስነ ቃላዊ ትርጉሞችና ስብስቦች የተጻፉትና የታተሙት በግዕዝ ፊደል የሚሆኑት። ስለዚህ ቢያንስ በሀገር ውስጥ ኢትዮጵያውያንም ይሁኑ የውጭ ዜጋ ሚስዮናውያን የኦሮምኛም ይሁን ሌሎች የኢትዮጵያ ቋንቋዎችን በግዕዝ ሲጽፉ እስከ አብዮቱ ዘመን 1960ዎቹ ዘልቀው ነበር። ላቲን መሆን አለበት ብሎ የክራፕ ዱካ በመከተል በጠንካራው ሲከራከር የነበረው የኦሮሞ ተማሪዎች ቡድን መሰረቱን ጀርመን አድርጎ በውስጥ ለውስጥ መጀመሪያ በመጫ ቱላማ መረዳጃ ማህበር አባላት አካባቢ ቀጥሎ ደግሞ በኦሮሞ ነጻነት ግንባር በኦፊሴል ላቲንን የኦሮምኛ መጻፊያ ፊደል ብሎ ከአንድ ክፍለ ዘመን በኋላ እንደገና የተነሳው። በነገራችን ላይ በፊደል በመጠቀም አፋን ኦሮሞን የጻፉ ቀደምት ኢትዮጵያውያን የወንጌል ሰባኪዎች መኖራቸው በተደጋጋሚ ተገልጿል። እሱን ደግሞ እንዳይቀጥል ያደረጉት በርካታ ከኢትዮጵያ ውጭ ያሉ ምክንያቶች ነበሩ። በተለይም የኋለኞቹ ኢትዮጵያውያን አፋን ኦሮሞ በፊደል እንደማይቻል አረጋግጧል ብለው ከሚጠቅሱት ምሁር አንዱ ጣሊያናዊው ኤንሪኮ ችሩሊ ነው። ይህ ሰው የጣሊያን የቅኝ ግዛት አራማጅና ሂደቱንም ምክንያታዊ ለማድረግ የሚሰራ ሰው ነበር። ኢትዮጵያውያንን የሚያቀራርብ ሳይሆን የሚያራርቅ፣ በተለይም ኦሮሞን ከኢትዮጵያዊነት አመለካከትና ባህል በመነጠል የቅኝ ግዛት መሳሪያ ለማድረግ በብዙ የሰራ መሆኑ ይታወቃል። ኦሮምኛ በ1960ዎቹ የዚህ የላቲንን ዳግም ልደት ጠንሳሽ አውቆትም ይሁን ሳያውቀው በቀጥታም ይሁን በተዘዋዋሪ የኦነግ አባላት ሳይሆኑ የመኢሶን መስራችና አባሉ ኃይሌ ፊዳ እንደሆነ ይገለጻል። ስለዚህ ኦነግ ወደ ተግባር የገባው ኃይሌ ፊዳ በጀርመን የሰራውን ሥራ ወርሶ ነው ይባላል። ምንም እንኳን ኃይሌ ፊዳ የሚስዮን ትምህርት ቤት ደጃፍ አልረገጠም የሚሉ ሰዎች ቢኖሩም አንዳንዶች ደግሞ በተቃራኒው ኃይሌ ፊዳ አርጆ ወለጋ የተወለደ ኦሮሞ ሲሆን ወደ ጀርመን ለትምህርት ከመሄዱ በፊት መጽሐፍ ቅዱስ ከእጁ የማይለየው ሰባኪ ነበር ብለው ይናገራሉ። በእርግጥ እሱ ራሱ በደርግ እስር ቤት በነበረ ጊዜ የሰጠው ቃል እንደሆነ በሚነገርለት ዶክመንት ላይ ስለ ሕይወቱ እንደሚከተለው ገልጿል። እኔ ኃይሌ ፊዳ ኩማ ዕድሜ 38 ዛሬ ጳጉሜ 2 ቀን 1969 ዓ.ም ከቀኑ 7 ሰዓት ተኩል ሲሆን ታላቁ ቤተ መንግሥት ደርግ ምርመራ ክፍል ቀርቤ ከዚህ የሚከተለውን የተከሳሽነት ቃሌን እሰጣለሁ። በ1932 ዓ.ም ከአባቴ አቶ ፊዳ ኩማና ከእናቴ ከወይዘሮ ጎዲዳ ጋር ተወልጄ ዕድሜ ለትምህርት ሲደርስ ከአንደኛ ክፍል እስከ 5ኛ ክፍል ድረስ በወለጋ ክፍለ ሀገር አርጆ አውራጃ ቢትወደድ መኮንን ትምህርት ቤት ተምሬ ከዚያ ወለጋ ክፍለ ሀገር ለቀምቴ ከተማ ቀዳማዊ ኃይለ ሥላሴ ትምህርት ቤት ገብቼ እንደገና 5ኛ ክፍል ከ5 እስከ 7ኛ ክፍል ድረስ ተምሬ እዚያ ወለጋ 7ኛ ክፍል እያለሁ 8ኛን ክፍል የሚኒስትሪ ፈተና ተፈትኜ በማለፌ አዲስ አበባ በ1946 ዓ.ም ጀነራል ዊንጌት 2ኛ ደረጃ ትምህርት ቤት ገብቼ ለ5 ዓመት ያክል ከተማርኩኝ በኋላ በመምህርነት ከትምህርት እንደወጣሁ በሐረርጌ ክፍለ ሀገር ደደር ከተባለ ከተማ 1 ዓመት አስተምሬ በ1953 ዓ.ም አዲስ አበባ ከተማ በሚገኘው ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ገብቼ 4 ዓመት ከተማርኩ በኋላ በዚያው ዩኒቨርሲቲ ውስጥ የጂኦሎጂ እና የፊዚክስ መምህር በመሆን ለ1 ዓመት አስተምሬ ስኮላርሺፕ በማግኘቴ ለትምህርት ወደ ፈረንሳይ ሀገር ለ3 ዓመት ሄድኩኝ። እዛም ሆኜ እሳተፍ የነበረው ትምህርት ጂኦፊዚክስ፣ ሌላ ለ2 ዓመት ደግሞ ሶሺዮሎጂ ተምሬ ዲግሪውን እንደተቀበልኩ የኢትዮጵያ መንግስት ፓስፖርቴን ሰረዘው። ስኮላርሺፑም ተቋረጠ። ፓስፖርቱ ሊሰረዝና ስኮላርሺፑም ሊቋረጥ የበቃው በአውሮፓ የኢትዮጵያ ተማሪዎች ማህበር ውስጥ አባል ከመሆኔም በላይ የማህበሩ መሪ ስለነበርኩ የንጉሠ ነገሥቱንም አመራር ስለምቃወም በዚህ ምክንያት ተሰረዘ። እኔም በፈረንሳይ ውስጥ ኤኩል ናሽዮናል ደላንዚ ኦሪየንታል ትምህርት ቤት በወር 400 ብር እየተከፈለኝ ለ2 ዓመታት ያህል አስተምሬ ጀርመን ሀገር ያለው ተራማጅ የኢትዮጵያ ኤምባሲ ጸሐፊ የነበረው አቶ አለማየሁ አበበ የተባለው በድብቅ በላከልኝ ፓስፖርት አማካኝነት ከፓሪስ ወደ ምዕራብ ጀርመን እንደ አውሮፓውያኑ አቆጣጠር በ1970 መጨረሻ ላይ ሄጄ የሃምቡርግ ዩኒቨርሲቲ ኃላፊ የሆነውን ዶክተር ሃማሽሚት የተባለውን ጀርመናዊ አግኝቼ
በዚሁ ዩኒቨርሲቲ ውስጥ ለ2 ዓመታት ያህል በወር 2000 ብር እየተከፈለኝ ሳስተምር ቆይቼ በጥር ወር 1967 ዓ.ም ወደ ኢትዮጵያ ተመለስኩኝ። ኃይሌ በጀርመን በአፍሪካ ቀንድ ስለሚገኙ የተለያዩ ጎሳዎችና ነገዶች የዘውግ ትንተናና ጥናት ታዋቂ ከነበሩ ተመራማሪዎች ውስጥ አንዱ የሆነ ነበር። ይኸው ተመራማሪ በሃምቡርግ ዩኒቨርሲቲ የአፍሪካ ቋንቋዎችና ባህሎች ጥናት ክፍል በአስተማሪነት ሲሰራ የኦሮምኛ ቋንቋ ኮርስ ለጀርመን ተማሪዎች ይሰጥ ነበር። ኮርሱን በሚሰጥበት ጊዜ የማስተማሪያ ኖቱን፣ ማስታወሻውን፣ ሞጁሉንም ልንል እንችላለን ያዘጋጀው ለተማሪዎች በሚያውቁት ፊደል በላቲን ነበር። የኃይሌ ፊዳ ሞጁል ግራመር ኦፍ ዘ ኦሮሞ ላንጉዌጅ የሚል የእንግሊዘኛ አቻ ሊሰጠው የሚችል ሄርማታ አፋን ኦሮሞ የሚል ጥናት ነበር። ኃይሌ ይህንን የማስተማሪያ ጽሑፉን ወደ መጽሐፍ በለወጠበት ጊዜ እዚያው ሃምቡርግ ጀርመን የነበሩ ባልደረቦቹ ምናልባትም የመኢሶን አባላት እነ ምትኩ ተርፋሳ፣ ከናን ቶሎሳና የመሳሰሉት በእጅጉ እንደረዱት ይነገራል። ይህንን ሄርማታ አፋን ኦሮሞ በሚል ርዕስ የላቲን ፊደልን በመጠቀም ኃይሌ ያዘጋጀው መጽሐፍ 15 ቅጂ በአንዲት ጀርመናዊ ተመራማሪ አሌሶ ያንኮቭስኪ እገዛ በድብቅ ወደ ሀገር ቤት አስገብተውት ነበር። ኃይሌ ፊዳ የመጽሐፉን 15 ቅጂ አዲስ አበባ ሲደርስ እንዲሰጥለት የላከው በኢትዮጵያ የፕሮቴስታንት ክርስትና ፓስተር ለነበረው ለቄስ ጉዲና ቱምሳ የባሮ ቱምሳ ወንድም ነበር። ቄሱ በብዙ ማመንታትና መጠራጠር በኋላ ቅጂዎቹን ተቀብለው በኦነግ አመራር ውስጥ ለነበሩ የወለጋ ልጆች ያስረክባሉ። እንግዲህ ከዚህ ወስደው ነው ብዙዎቹ አፍቃሪ ላቲን የኦሮሞ ምሁራንና የኦሮሞ ፖለቲከኞች ኃይሌ ፊዳን የቁቤ አፋን ኦሮሞ አባት የሚሉት። በእርግጥ በዚህ ዘመን የኃይሌን አብዮተኝነት ለማጉላት የሚገለጹ ብዙ የሱን እንቅስቃሴ የሚያጎሉ አፍቃሪ ኦነግ ጽሑፎች ነበሩ። ሆኖም በዘመኑ ከኦነግ ይልቅ መኢሶን የኦሮሞ ጥያቄ የቅኝ ግዛት ሳይሆን የብሔረሰብ እኩልነት ጥያቄ ነው ብሎ በመነሳቱ ጎበና ይሉት እንደነበር ይነገራል። ያም ሆነ ይህ እንደ አውሮፓውያን አቆጣጠር በ1973 የተባለውን መጽሐፍ ከማሳተሙ በፊት አንድ አርቲክል በኢትዮጵያ ቋንቋዎች ኦሮምኛን ለመጻፍ ግዕዝ ወይስ ላቲን ይሻላል በሚል ርዕስ አሳትሞ ነበር ይባላል። በእርግጥ ርዕሱን እንጂ በይዘት የትኛውን ደግፎ የትኛውን ነቅፎ እንደጻፈ የሚገልጽ ጥናት ለማግኘት አልተቻለም። በኦሮሞ ምሁራን ዘንድ ያለው እምነት ላቲን እንደሆነ ይገመታል። ነገር ግን በቀጥታ ከዚያ ጠቅሶ ያስነበበን የለም። ሌላው ቀርቶ ላቲንን የመረጠበት አውድ ኦሮሞነትን ከኢትዮጵያዊነት ነጥሎ የተለየ ማንነት ለመገንባት ስለማድረጉ ብዙ ኃይሌን በቅርበት እናውቃለን የሚሉ ሰዎች አያምኑም። መርጦም ከሆነ ከዓለም አቀፋዊነት አመለካከት አንጻር ያዩታል። ምናልባትም ከዘመናዊነት አንጻር ከግዕዝ ይልቅ ላቲን በብዙ የዓለም አገሮችና ከቴክኖሎጂውም ጋር በሰፊው ስለተዋወቀ እሱ በነበረበት ዘመን አሳማኝ ምክንያት መስሎት ይሆናል ይሉናል። ይህ ከሆነ ደግሞ ቀጥሎ እንደሚነሳው ከዓመታት በፊት አንዳንድ የኢትዮጵያ ልሂቃንም በአማርኛ ላይ ተመሳሳይ ጥያቄ ማንሳታቸው ይነገራል። እናቷ በበረታ፣ በላታ መርሴ ሐዘን ወልደ ቂርቆስ፣ ልዑል ራስ ምሩ ኃይለ ሥላሴና የመሳሰሉት። ይህንን ጉዳይ ደማሙ ብዕረኛ መንግስቱ ለማ በሕይወት ታሪካቸው መጽሐፍ ውስጥ አንስተውታል። ይህ ከሆነ ደግሞ የኃይሌ ፊዳ ምክንያትና የኦነጎች ምክንያትም በእጅጉ ይለያያል ማለት ነው። ኃይሌ ለዘመናዊነትና ለዓለም አቀፋዊነት፣ ኦነግ ደግሞ ለኦሮሚያ ሪፐብሊክ ምስረታ። ይህንን ለማለት ምክንያት የሚሆነው በዚሁ ጀርመን ሀገር በነበረበት ዓመታት በቅርበት አውቆ ነበር የሚለው የመኢሶን አባሉ አማረ ተግባሩ የኃይሌን የላቲን ምርጫ ከዘመናዊነት ጋር ብቻ ያያይዘዋል። ለዚህም አንድ ገጠመኝ ነው የሚለውን እንደ ማሳያ ያነሳል። በአንድ ወቅት ኃይሌና ወዳጆቹ በተገኙበት በዚህ ኦሮምኛ በላቲን ወይስ በግዕዝ ይጻፍ በሚለው ጉዳይ በርካታ ምልልሶች ከተካሄዱ በኋላ ውይይቱን ሲያዳምጥ የቆየው ኃይሌ ለመጀመሪያ ጊዜ ጣልቃ በመግባት እጥር ምጥን ያለ አስተያየት በመስጠት የግዕዙ ፊደል አስፈላጊው ምልክቶች እስከተበጁለት ድረስ አፋን ኦሮሞውን በግዕዙ ፊደል መጻፍ ይቻላል በማለት መናገሩን በትክክል አስታውሳለሁ። ይህ ውይይት እንግዲህ የዛሬ 43 ዓመት ገደማ የተደረገ ነው። ዘመኑም የትኞቹም ቋንቋዎች በጽህፈት መኪና እንጂ እንደ ዛሬው ምሁሮቻችን የየራሳቸው ሶፍትዌር ፕሮግራም ፈጥረውላቸው ቋንቋቸውን የሚጽፉበትና የሚራቀቁበት ዘመን አልነበረም ይለናል። ኦነግ እንደ ድርጅት በትግል በነበረባቸው ዓመታት እስከ ደርግ ውድቀት ድረስ ይህንኑ የላቲን ፊደል ቁቤ እየተጠቀመ እንደቆየ ይታመናል። በእርግጥ በ1960ዎቹ አውሮፓ የነበሩ የኦሮሞ ተማሪዎች በማህበራቸው ተሰባስበው አፋን ኦሮሞ በላቲን ፊደል መጻፍ እንዳለበት
እንደ አውሮፓውያኑ አቆጣጠር በ1972 ወስነው ነበር ይባላል። ይህንንም ተስፋዬ ቶሎሳ ሂስትሪ ኦፍ ኦሮሞ ሊትሬቸር ኤንድ አይደንቲቲ ኢሹ ፒኤችዲ ዲዘርቴሽን ኢን ዲፓርትመንት ኦፍ ሂስትሪ በተሰኘው አዲስ አበባ ዩኒቨርሲቲ በ2019 ባሳተመው ጥናቱ ይህንን አትቷል። የኦሮምኛ ቋንቋን በቁቤ መጻፍ በመንግስት ተፈቅዶ በፖሊሲ ተደግፎ በግልጽ የተጀመረው በኢህአዴግ ዘመን መሆኑ ይታወቃል። እንደሚባለው ህወሓትና ኦነግ በአንጻራዊነት አብሮ ይሰሩ በነበረበት በ1984 ዓ.ም የተጀመረ እንደሆነ ይነገራል። በኦነግ አቀነባባሪነት ህወሓት በሚመራው መንግስት ዕውቅና አግኝቶ ኦሮምኛ በላቲን ፊደል እንዲጻፍ የተደረገው ኃይሌ ባዘጋጀው መጽሐፍ ላይ በመመርኮዝና መጠነኛ ማሻሻያ በማድረግ በኦፊሴል የኦሮምኛ ቋንቋ በላቲን ፊደል እንዲጻፍ ተደረገ። በዚህ ሂደት የኦሮምኛ ቋንቋ በየትኛው ፊደል በላቲን ወይስ በግዕዝ መጻፍ እንዳለበት ለመወያየት በጥቅምት ወር 1984 ዓ.ም ኦነግ ቁጥራቸው ወደ 1000 የሚሆኑ ደጋፊዎቹን ሰብስቦ ጠርቶ አወያይቶ ነበር። ከውይይቱ በኋላ በድርጅታዊ አሰራር ያለ አንዳች ተቃውሞ ሁሉም ተሳታፊዎች ኦሮምኛ በላቲን እንዲጻፍ ወሰኑ ተብሎ ታወጀ። ወዲያው አዋጁ እንደታወጀ ለአጭር ጊዜም ቢሆን የሽግግር መንግስቱ የትምህርት ሚኒስትር የነበረው ኢብሳ ጉተማ ጠንካራ ድጋፍ በማድረግ ወደ ሥራ እንዲተረጎም አደረገው። በርካታ የመማሪያ መጻሕፍትም በአጭር ጊዜ እየታተሙ ወደ ኦሮሚያ ክልል ትምህርት ቤቶች እንዲሰራጩ ተደረገ። ከዚህ በመቀጠል ዋነኛው የቁቤ ጉዳይ ዛሬም ቢሆን ስምምነት ተደርሶበት ሁሉን አቀፍ ተቀባይነት ያገኘ ሳይሆን በፍጹም ደጋፊና በፍጹም ነቃፊ ምልልስ ወደ 3 አስርት ዓመታት አልፎ አንድ ትውልድ በስሙ የሚጠራ ማፍራት ችሏል። ምናልባት በተወሰነ መልኩ ፈርጀ ብዙ ውጤቱንም ለመገምገም ከሚቻልበት ነባራዊ ሁኔታ ላይ ያለን ይመስላል። በእርግጥ ከውጤት ግምገማ በፊት ለበርካታ ጊዜያት የዘለቀውን የደጋፊዎችና የነቃፊዎች ምልልሶቻቸውን ምክንያቶቻቸውን ለመዳሰስ እንሞክረው። ይህ አፍቃሪ ላቲን የተባለውን አስተሳሰብ የመጀመሪያውን ህትመት ያወጣው ጥላሁን ገምታ ነው። እሱም ቢሆን አውቆትም ይሁን ሳያውቀው ከላይ እንደጠቀስነው ከሳይንሳዊና ፔዳጎጂካዊ ወይም ስለ ንሳናዊ ምክንያቶች ይልቅ ኦነግ ሲሰራበት የነበረውና አሁን ወደ ሽግግር መንግስት አባልነት ሲመጣና በርካታ የኦሮሞ አካባቢዎችን ማስተዳደር ሲጀምር ለመንግስታዊ ሥራ ያመጣውን ሐሳብ ለመቀበልና ለማጽደቅ ነው። ያለበትን ሐሳብ የሚቃረን በሚመስል መልኩ በሶስት የተከፈሉ በአንድ እጅ ጣቶች ልክ የሚቆጠሩ የሽፋን ምክንያቶችን ዘርዝሯል። የመጀመሪያውና በተደጋጋሚ የሚጠቀሰው የፊደሎችን ዝርያዎች ቁጥር በጣም ብዙ መሆንና የላቲን ፊደሎች 26 ብቻ መሆን ነው። ሁለተኛው እንዲሁ የሚነሳው የግዕዝ ፊደሎች ቃላትን ማላላትና ማጥበቅ እንዲሁም ማስረዘምና ማሳጠር የሚያስችሉ አይደሉም የሚል ሲሆን፣ በሶስተኛ ደረጃ ከግዕዝ ይልቅ ላቲን ከቴክኖሎጂ ጋር ለተያያዙ አጠቃቀሞች የበለጠ ቀላልና አመቺ ነው የሚሉ ናቸው። እስከዛሬ በታሪክም ኦሮምኛን ለመጻፍ የተደረጉ ጥረቶችና ልምዶችን ስንመለከት በላቲን የተሞከረው ልምድ ብዙ ነው የሚልና ከተለያዩ የዓለም ቋንቋዎች አብዛኛዎቹ ላቲንን ስለሚጠቀሙ እነሱንም ለመማር ይቀላል የሚል ነው። ከዚያ በኋላ የተጻፉት ይህንን የሚደግፉ ጽሑፎች ያንን ከማራባት ውጪ ሌላ ተጨማሪ ማሳመኛ አልጻፉም። ምናልባት ከቅርብ ጊዜ ወዲህ ደግሞ ይህ የኦሮሞ ሕዝብ ምርጫ ስለሆነ እናንተን ምን አገባችሁ እንዲሁ ለምዶባችሁ እናውቅልሃለን ስለምትሉ ነው ማለትም ተጀምሯል። ከዚያም አልፎ ቁቤ ሥራ ላይ ከዋለና ብዙ ውጤቶችን ካስመዘገበ በኋላ ጥያቄውን ማንሳት ምንም ፋይዳ የለውም። ካሁን ወዲያ መሽቶባችኋል፣ የኦሮሞን ሕዝብ ከቁቤ መነጠል አትችሉም የሚሉ መልሶችንም ማንበብ እየተለመደ ነው። በእርግጥ ይህ ጸሐፊ የታሪክ ተማሪ ስለሆነ ዓላማው ታሪካዊ ክስተቶችን ለምንና እንዴት እንደተከሰቱ ለመረዳት ባደረጋቸው መረጃዎችን የማገላበጥ ሂደት ያጋጠሙትን አስተያየቶች ለመጥቀስ ነው። ወደ ነጥባችን ስንመለስ የጥላሁን Reasons for Choosing the Latin Script for Developing an Oromo Alphabet ህትመት ተከትሎ ብዙም ለውጥ ወይም ማሻሻያ ሳይታከልበት እሱን እየጠቀሱ በማራባት በጣም በርካታ ህትመቶች ወጥተዋል። ተፈሪ፣ መኩሪያ፣ መሐመድ፣ ፈይሳ፣ ጉልማ፣ አሰፋ፣ ደረጀና ሌሎች የኦኤስኤ ኦሮሞ ስተዲስ አሶሲዬሽን አባላት ይህንን ሐሳብ በሰፊው አራብተውታል። ጥላሁንን ብቻ ሳይሆን ቀጥሎ ደግሞ እርስ በርሳቸውም እየተጠቃቀሱ ወይም እየተመሰጋገኑ ይህንኑ የሽፋን ምክንያቶች በውስጥም ይሁን በውጭ ሀገር የሚኖሩ እያደጉ ያሉ የኦሮሞ ምሁራን እንደ ፍጹም ሳይንሳዊና ፍጹም እውነት ተቀብለው እነሱም እንዲያራቡት መንገድ ቀደውላቸዋል።
ከነዚህ ከታች እያደጉ ከሚመጡት የኦሮሞ ምሁራን መካከል አውቆትም ይሁን ሳያውቅ እውነቱን የነገረን ወንድሙ በጻፈው ጽሑፍ ነው። ይህ ደግሞ ሙሉ በሙሉ ታሪካዊና ፖለቲካዊ ምክንያትን የተንተራሰ የኦነግ ርዕዮተ ዓለም ሲሆን ለቁቤ ምርጫም ዋናው ምክንያት ይህኛው ነው የሚል እምነት ያሳድራል። ቀጥለው የመጡት ወጣቶች በእርግጥ ወንድሙ ብቻ ሳይሆን ሌሎችም ይህንን ቁቤ የተመረጠበት ምክንያት ፖለቲካዊ መሆኑን በየአጋጣሚው ይጠቅሳሉ። ለምሳሌ ሰለሞን ስዩም በጥላሁን ገምታ አስታኮ የአቢሲኒያውያን የባህል ወጋግራዎችን የተሸከመው የሳባ ፊደል ይለዋል። በተመሳሳይ መልኩ ክፍሌ ጆቴ የሚባል ሌላው ተመራማሪ ቁቤ ለኦሮሞ ሕዝብ የስነ ልቦና ነጻነት ወሰን ነው ብሎ እንደጻፈም ይነገራል። ከነዚህ ከላይ ከተዘረዘሩት ኦሮምኛን በቁቤ ለመጻፍ መምረጥ ዋና ዋና ምክንያቶች አንዱ አማርኛንም ጭቅጭቅ ውስጥ አስገብቶት እንደነበር መንግስቱ ለማ ስለ ግለ ሕይወቱ በጻፈው መጽሐፍ ይነግረናል። ምናልባትም በ1940ዎቹ መጨረሻ አካባቢ አማርኛን በላቲን ፊደል በመጻፍ ከዓለም ጋር አብረን መሄድ አለብን የሚል ቡድን ተነስቶ ነበር። የሐሳብ አመንጮች ዋነኛ ምክንያት የሚመስለው አማርኛ በቴክኖሎጂ አፍራሽ መሳሪያዎች ለመጠቀም አያስችልም የሚል ሲሆን በወቅቱ በነበረው የታይፕ መሳሪያ ላይ አማርኛን ለመጠቀም ስለተቸገሩ ይመስላል። ተቃዋሚዎቹ ደግሞ ከሞላ ጎደል በኋላ በኦሮምኛ ላይ የሚነሳ አይነት የሀገር ቅርስነትና እስከዛሬ በግዕዝ ፊደል ተጽፈው የተቀመጡልን የተለያዩ ዕውቀቶችና ጥበቦች ቀጣዩ ትውልድ እንዴት ሊያውቃቸው ይችላል የሚል እንደነበር ይነገራል። ለነገሩ ችግሩን አንድ ኢትዮጵያ ቴሌኮሙኒኬሽን መስሪያ ቤት ውስጥ ይሰራ የነበረ ኢትዮጵያዊ በአውሮፓ ሰራሹ ታይፕ ማሽን ላይ የግዕዝ ፊደላት መጠቀሚያ መላ ሲያመጣ ስጋቱና ጭቅጭቁ የቀረ ይመስላል። የአፍቃሪ ግዕዝ በኢትዮጵያዊነት አመክንዮ የተቃኙ መልሶች። ቀድሞውኑ የኦሮምኛ መዝገበ ቃላት አዘጋጅቶ እንደነበር የሚነገርለት ጥላሁን ገምታ ስለ ቁቤ አስፈላጊነት መጣጥፍ ወደ ማሳተም ከመሄዱ በፊት በጥቅምት 29 ቀን 1984 ዓ.ም በቴሌቪዥን ቀርቦ በቁቤ አስፈላጊነትና በግዕዝ ድክመት ላይ ሰፊ ማብራሪያ ሰጥቶ ነበር። ይህንን ማብራሪያ አዳምጦ የመጀመሪያውን አካዳሚያዊ ምላሽ የሰጠው የሥራ ባልደረባውና የሥነ ልሳን መምህሩ ባዩ ይማም ነበር። አንዳንዶቹ ደግሞ ታያ ሳፋ በባዩ ስም ይላሉ። ባዩ በመልስ መጣጥፉ ስለ ፊደል ታሪካዊ አመጣጥ ስነ ልሳናዊ ማብራሪያ ከሰጠ በኋላ ጥላሁን በቴሌቪዥን ማብራሪያው ኦሮምኛን ከግዕዝ ይልቅ በላቲን ለመጻፍ ያስፈለገበት ብሎ ላስቀመጣቸው ምክንያቶች መልስ ወደ መስጠት ከመሄዱ በፊት የግዕዝ መባል የነበረበትን የሳቢያ ተብሎ የተገለጸው በስህተት ከሆነ ሊታረም ይችላል። ነገር ግን እንደዚህ አይደለም። ፊደሉን ኢትዮጵያዊ መሰረት ለማሳጣትና ላቲን የውጭ ነው የሚል መከራከሪያ ከተነሳ ሳቢያም የውጭ ነው ለማለት ይመስላል። ምክንያቱም የፊደሉ እውነተኛ ስም ግዕዝ ሲሆን ፈረንጆች ኢትዮፒክ ይሉታልና። ነገሩ ሁሉ በጊዜው ከሚታየው የፖለቲካ ነባራዊ ሁኔታዎች ምክንያት ነው የሚል ማብራሪያ ከሰጠ በኋላ ነው ወደ እያንዳንዱ ምላሽ የገባው። አግባብነት ያለው መልስ የሚያስፈልጋቸው አራት የጥላሁን ምክንያት ስለ ንሳን፣ ቴክኖሎጂ፣ ትምህርትና ማህበራዊ ሊባሉ ይችላሉ ብሎ ነበር የጀመረው። የፊደልን ቁጥር በተመለከተ ግዕዝ ከላቲን በቁጥር ይበዛል የተባለውን በግልብ አስተያየት ካየነው እውነት ይመስላል። ጉዳዩ ግን ከፊደላቱ ቁጥር ላይ አይደለም። ይልቅስ ላቲን ድምፅን ሲወክል፣ ግዕዝ ቀለምን፣ ስክሪፕትን ይወክላል። በድምፅና በቀለም መካከል ትልቅ ልዩነት አለ። ቀለም የተነባቢና የአናባቢ ውህደት ሲሆን ድምፅ ግን ውህደት የለውም፣ ነጠላ ነው። ስለዚህ መነጻጸሪያ መስፈርታችንን መወሰን ይኖርብናል። የምናወዳደረው በድምፅ ከሆነ በሁለቱ መካከል የተጋነነ ልዩነት የለም። ላቲን 26 ድምፅ ካለው ግዕዝ ደግሞ 27 አለው። ይህ 27 ድምፅ ከሀ እስከ ፐ ያለውም ማለት ነው። ንጽጽሩ ግን በቀለም ከሆነ ደግሞ አሁንም የተጋነነ ልዩነት የላቸውም። ምክንያቱም ላቲን 130 ቀለም ሲኖረው ግዕዝ ደግሞ 189 አለው። ያ ማለት ላቲን 5 አናባቢዎች ሲኖሩት ግዕዝ ደግሞ 7 አናባቢዎች አሉት። 26 ጊዜ 5 130 ሲሆን 27 ጊዜ 7 ደግሞ 189 ይሆናል። እንዲህ ሆኖ እያለ ነው እንግዲህ ሰዎች በየዋህነት ወይም ባላዋቂነት እንዲያምኑት ላቲን 26 ቀለሞች ሳይሆን 130 ቀለሞች እንዳሉት ያልተነገረው። ከዚህ በተጨማሪ አሁንም ላቲን ሁለት አይነት ዝርያ ያለው ትልቁና ትንሹ የሚባሉ የላቲን ፊደሎችን እንኳን በራሳቸው ሁለት አንዳንድ ለእጅ ጥናት የሚውሉ አጣጣሎችን ከደመርን ቢያንስ 60 ይሆናሉ። ወደ ቀለም ስንቀይራቸው ደግሞ 60 ጊዜ 5 ወደ 300 አካባቢ ይወጣቸዋል።
ከዚህ በተቃራኒ በግዕዝ እንዲህ አይነት የትልቅና የትንሽ ዝርያ የሉም። በተጨማሪም እንደ ግዕዝ ሳይሆን የላቲን ፊደሎች ሁሉም በየራሳቸው የቆሙ አንዱ ካንዱ የቅርጽ መቀራረብ የላቸውም። ስለዚህ ለማወቅ በየራሳቸው ልናውቃቸውና ልናስታውሳቸው እንገደዳለን። በግዕዝ ግን በጣም በርካታ የቅርጽ መቀራረብ ያላቸው ፊደላት ስላሉ በማዛመድ እንማራቸዋለን። በአንዱ ፊደል ላይ ተጨማሪ ምልክት በመጨመር ሌላ ፊደል እንዲሆኑ ማድረግ የምንችላቸው በርካታ ፊደላት አሉ። አንዱን ተምረን ቀጥሎ ያለውን በቀላሉ እንማረዋለን። ለማስታወስም ቢሆን አንዱ በቀጥታ ወደ ሌላኛው የመምራት ዕድል አላቸው። ለምሳሌ በሰ፣ ሸ፣ ቨ፣ ደ፣ ጀ፣ ተ፣ ቸ፣ ጠ፣ ጨ፣ ጸ፣ ጰና የመሳሰሉትን ማሰብ እንችላለን። ስለዚህ ላቲንን ቶሎ መያዝ ወይም መማር ሲቻል ግዕዝ ውስብስብ ነው የተባለው አሳማኝ አይመስልም። ይባስ ብሎ ላቲንን አገጣጥሞ ቃላት ማንበብ፣ መጻፍ በቀላሉ የሚካኑበት ዕውቀት ሳይሆን የብዙ ጊዜ ልምምድና ማስታወስ ይጠይቃል። ምክንያቱም አንዳንዴ የፊደሎቹ ድምፅና በቃላት ውስጥ የሚወክሉት ድምፅ ሁልጊዜ አንድ ላይ ሆን ይችላል። ግዕዙን ግን አንዴ ፊደሎቹን ለይቶ ካወቃቸው በቃላት ውስጥ በፊደልነት የሚወክሉትን ድምፅ ስለሚወክሉ የረጅም ዓመታት ልምድን አይጠይቁም። እነሱንም ሰባቱንም ለማወቅ በስርዓት የሰረዝ ምልክት በተለያዩ ክፍሎቻቸው ላይ እየለዋወጡ በማድረግ ለመማር ቀመር ወይም ፎርሙላ የሚመስል ስርዓት ስላላቸው መያዝ ወይም ማወቅ ይቻላል ባይ ነው ባዩ። ወደ ሁለተኛው ስለ ልሳናዊ ምክንያት ስንመጣ የግዕዝ ፊደላት ቃላትን ለማጥበቅና ለማላላት ለማስረዘምና ለማሳጠር አያስችሉም የተባለው ሲሆን ምናልባት ስነ ልሳናዊ ምክንያት ከተባለ ትክክለኛ ሊባል የሚችለው ምክንያት ይህ ነው። ያ ማለት የግዕዝ ፊደላት አሁን ባሉበት ቅርጽ ማጥበቅና ማላላት ማስረዘምና ማሳጠር አያስችሉም። በዚህ ምክንያት አሻሚ ትርጉም ሊያመጡ ይችላሉ። ይህ ችግር የሚገጥመው ግን የተባለው ቃል ከአውድ ውጭ ሲገኝ ነው። አውድ ውስጥ ከሆነ ግን ማጥበቅም ማላላትም ማስረዘምም ማሳጠርም ይቻላል። ይህ ችግር በኦሮምኛ ብቻ የሚያጋጥም ሳይሆን የአማርኛም የሌሎች ቋንቋዎችም ጭምር ነው። እነዚህን ችግሮች ለማስወገድ እስካሁን እጃችን ላይ ያለው መንገድ አውዱን መረዳት ብቻ ነው። ይህ ደግሞ ንባብን በአውድ ውስጥ ማንበብ መረዳት በሁሉም ቋንቋዎች የሚገኝ ሕግ ይመስላል። በእርግጥ ለእነዚህ ችግሮችም እንደ መፍትሄ የተቀመጠ አማራጭም እንደነበር ይነገራል። በእነዚህ አሻሚ ትርጉም በሚያመጡ ፊደሎች አናትና ፊት ላይ ነጥብ ወይም ነቁጥ ማስቀመጥ የሚል ሐሳብ ነበር። ቴክኖሎጂውም ቢሆን አሁን ባለው ተደራራቢ የፈጠራ ዘመን ይህንን ችግር ለመፍታት አዳጋች ነው የሚል ግምት የለም። ባጭሩ በዚህ ዙሪያ ሊባል የሚቻለው ጫማው ለእግርህ እንዲሆን አድርገህ ታሰሩዋለህ እንጂ ለጫማው ስትል እግርህን አትቆርጠውም የሚል አንደምታ ያለው ነው የባዩ መከራከሪያ። ማህበራዊ ለተባለውም ዛሬ በእርግጥ ሀገርን ማናናቅና ማጥላላት ብዙም ለአንደበት የሚከብድ ስላልሆነ የኢትዮጵያ ቅርስ ተያዘ አልተያዘ ወደፊት የማያራምድ ነገር ቢጣልና በሚያራምድ ነገር ቢተካ ስህተቱ ምኑ ላይ ነው የሚል ምላሽ እንደሚኖር በማሰብም ቢሆን ፊደሉ የአገሪቱ ብሔራዊ ምልክት ናሽናል ሲምቦል ነው። የአገሪቱና የህዝቦቿ መለያ ነው። የአገር ቅርጽ ስለሆነ ዝም ብሎ ማናናቅ ታዲያ እኛ ምን አገባን የሚሉት አይነት አይደለም። በአጠቃላይ የግዕዝ ፊደልን በላቲን ፊደል ለመተካት ብዙም ስነ ልሳናዊ ምክንያት የለም ይላል የስነ ልሳን መምህሩ ባዩ ይማም። ፖለቲካዊ ከሆነ እዚያው በፖለቲካው ይመካኝ እንጂ በስነ ልሳን ማመካኘት አይቻልም። አንድ ህዝብ ሌላ ፊደል ለመጠቀም ከወሰነ መጠቀም መብቱ ሊሆን ይችላል። ነገር ግን አጥጋቢ ባልሆነ ምክንያት ራሱን በሾመ አፈቀላጤ አማካኝነት ግዕዝን ማናናቅና ዋጋ ማሳጣት ለችግሮቹ መፍትሄ አያመጣም የሚል ማሳሰቢያም ያስቀምጣል። ከዚህ ሁሉ የሁለቱ መምህራን ሙግት በኋላና ላቲን ለኦሮምኛና ለሌሎች ተዛማጅ ለተባሉ የኢትዮጵያ ቋንቋዎች ለጥናት አገልግሎት ላይ ውሎም እያለ ሁለቱም የየራሳቸው ተከታይ አፍርተው ምልልሱ እንደቀጠለና ጉዳዩን በተመለከተ በሁለቱም በኩል በርካታ ስራዎች ለህትመት በቅተዋል። ከላቲን ይልቅ ግዕዝን እንጠቀም ማለት በኦሮምኛ አትማሩም ማለት ነውን? በመጀመሪያ ደረጃ አፋን ኦሮሞን በግዕዝ ፊደል ተማሩ ማለትና አፋን ኦሮሞን አትማሩ ማለት ትልቅ ልዩነት እንዳለው ማስመር ያስፈልጋል። በርካታ ቁቤን በሚመለከት የተጻፉ የጥናት ጽሑፎችም ይሁኑ የአስተያየት ጽሑፎች ላይ ሰዎች ስለ ኦሮሞ መብት መነፈግ፣ በቋንቋ እንዳይማሩ መነፈግ በሰፊው ይጽፋሉ። ቁቤንም በዚያው ማዕቀፍ ውስጥ ለማስገባት ይሞክራሉ። ቁቤ ላይ አስተያየት ወይም ቅሬታ ያላቸው ሰዎች የሚወነጅሉት ኦሮሞ በቋንቋው እንዳይማር እንዳይጽፍ ተደርጓል በማለት ነው።
በመጀመሪያ ደረጃ እንዲህ አይነት ክልከላ ነበር ተብሎ የሚታወቀው በአፄ ኃይለ ሥላሴ የአገር ግንባታ ፖሊሲ ውስጥ ስለ ፍጹም አንድነት፣ አንድ ሀገር፣ አንድ ቋንቋ፣ አንድ ህዝብ ተብሎ የሚነገርለት የአውሮፓን የዘመናዊ አገር ግንባታ ሞዴል ለመከተል በህልም ልቡ እንደሚሄድ ሰው የተሞከረበትን ጊዜ ካላነሳን በስተቀር ከዘመናዊ የኢትዮጵያ ታሪክ ውስጥ ዘመናዊ የመንግስትም ይሁን የሚስዮን ትምህርት ቤቶች ከተከፈቱ ጀምሮ በተለይ ጥናትን በሚመለከት በመንግስት ትምህርት ቤቶች ኦሮምኛ እንዲማሩ አለመፈቀዱ እውነት ቢሆንም በኦሮምኛ መጻፍና ማንበብ ስለመከልከሉ ከላይ ከተባለው የአፄ ኃይለ ሥላሴ ዘመን ካልሆነ በቀር አልነበረም። በአፄ ምኒልክ ዘመንም ቢሆን በኦሮምኛ መጻፍ፣ ማንበብ፣ ምናልባትም መማር፣ ሃይማኖት መስበክ በህግ አልተከለከለም። እንዲያማ ቢሆን ኖሮ እነ ኦንሲሞስ ነሲብ፣ አባ ገመቺስ እና አስቴር ገኖና ቡድኖቻቸው በጣም በርካታ ሃይማኖታዊና ባህላዊ ጽሑፎችን መጻፍ ባልቻሉ ነበር። በደርግም ቢሆን በመደበኛ ትምህርት በክፍል ውስጥ መማርና ማስተማር ስለመፈቀዱ ባይታወቅም በጥናት ደረጃና በጎልማሶች መሰረተ ትምህርት ደረጃ ኦሮምኛን ይማሩ እንደነበር የቅርብ ጊዜ ታሪክ ነው። በርካታ ጽሑፎችም ጋዜጦችም የሚታተሙ እንደነበር የሚታወቅ ነው። ይህ ማለት ኦሮምኛ በላቲን እንዳይጻፍ ክልከላ ነበር እንጂ ኦሮምኛ እንዳይጻፍ ክልከላ አልነበረም። በዚህ ጉዳይ ላይ ሰፊ ግንዛቤ ለማግኘት ከተፈለገ ከላይ በተደጋጋሚ የተጠቀሰው ራሱ አፍቃሪ ቆቤ የሆነው ተስፋዬ ቶሎሳ የጻፈው የዶክተራል ዲግሪ ማሟያ ዲዘርቴሽን በትዕግስት ማንበብ ይጠይቃል። በእርግጥ የአፄ ኃይለ ሥላሴ ዘመኑ ክልከላ ኦሮምኛን በግዕዝ እንኳን እንዳይጻፍ መከልከሉ ጉዳዩን ወደ ሌላኛው ጫፍ ወስዶ በላቲን ለመጻፍ ወደ መታገል ቦታ ላይ እንዳደረሰው የሚገልጹ ጸሐፊዎች እንዳሉ እሙን ነው። ኦሮሞ በፊደል እየጻፈ ኦሮምኛን ለመማር ሲከለከል ኦሮምኛን በላቲን ወደ መጻፍ ከፍ አደረገ። ልክ ለእኩልነት ሲጠይቅ ሲከለከል ወደ ኦሮሞ ሪፐብሊክ ጥያቄ እንደሄደ ሁሉ ብለው ያምናሉ እነዚህ ወገኖች። በደርግ ጊዜ ደግሞ እየተደረገ የነበረው በኦሮምኛ መማር መጻፍ አትችሉም ሳይሆን አሁንም ላቲንም መጠቀም አትችሉም ነበር ጉዳዩ። በእርግጥ ሌሎች አካላት በግለሰብ ደረጃ በቁቤ ኦሮምኛን ለመጻፍ መንገድ የከፈቱ ቢሆንም በተቋም ወይም በፖለቲካ ቡድን ደረጃ የፖለቲካ ፕሮግራሙን በላቲን ፊደል በኦሮምኛ የጻፈ የመጀመሪያው ድርጅት ኦነግ እንደሆነ ይነገራል። ኦሮምኛን በግዕዝ ፊደል ወደ ማስተማር ጉዳይ ስንመለስ በአንድ ድንጋይ ሁለት ወፍ የሚሆነው ኦሮምኛን እየተማርንም እያስተማርንም የሀገር ቅርስና ብቸኛ የአፍሪካ ጥናት ፊደል የሆነውን ግዕዝን እያሳደግንና እያሻሻልን መሄድ እንችል ነበር ብሎ ማሰብ ኃጢአት አይሆንም። ኦሮምኛም ያድጋል፣ ፊደሉም ያድጋል። የአብሮነት ስሜት የጎላበት ኢትዮጵያዊነትም አብሮ ያድጋል። ኦሮምኛን በላቲን መጻፍ ሲታሰብና ሲጀመር በሌሎች የሀገሪቱ ማህበረሰቦች ዘንድ የነበረው ግርታና መደናገጥ ብሎም ኦሮሞ ፈረንጅ ሆነ፣ የሀገሪቱን ቋንቋ በፈረንጅ ፊደል ጻፈ የሚለው ከመረጃ ወይም ከዳታ በላይ ተጋኖ የተነገረውን አፍራሽ የፖለቲካ ውዝግብና ሌሎች በኦሮሞ ላይ ያሳደሩትን ጥርጣሬ ማስወገድም ይችል ነበር ብሎ ማሰብም ጅልነት ወይም ፈሪነት አይመስልም። ይልቅስ ሌሎች ስለ ኦሮሞ ምን አገባቸው የሚለው አመለካከትና ንግግር የበለጠ ጎጂ ሳይሆን አይቀርም። በታሪክ አጋጣሚ አብረን የሰራናት የጋራ ቤታችን ኢትዮጵያን በጋራ እየኖርንባት ስለሆነ አንዱ የቤተሰብ አባል ሌሎቹን አባላት ያላሰመነ ነገር ይዞ ሲመጣ መጠየቃቸውና መደናገራቸው ሊገርመን አይገባም። ኦሮምኛን ለመማር የሚፈልጉ የውጭ ዜጎች ስላሉ ለተባለውም ቢሆን ከዚያ ስንትና ስንት እጥፍ የሚሆኑ ከፊደል ጋር የሚተዋወቁ ኦሮሞ ያልሆኑ ኢትዮጵያውያን ይህ ታሪካዊ ቅርስ የሚሉትን ፊደል ጥለው ሳይሆን እየተገለገሉበት ኦሮምኛን ለመማር ይፈልጋሉ ቢባል እናንተ አታስፈልጉንም፣ የውጭዎቹ የበለጠ ይጠቅሙናል ለማለት ድፍረት የሚኖር አይመስልም። ኦሮምኛ በአካባቢያዊ ቢሮዎች እንበል በክልል ደረጃ ብቻ አገልግሎት እንዲሰጥ የማንፈልግና ወደ ፌደራል ደረጃ ከፍ እንዲል ሲፈለግ ኦሮምኛን በሁለተኛ ደረጃ ለመማር የሚፈልግ ሰው ያንን ያክል ከፍ ይላል። ኦሮምኛን ለቢሮ ስራ ብቻ ሳይሆን ከዚህ ሰፊ ህዝብ ጋር በገበያ ለመተሳሰር ለመገበያየት የሚፈልገውም ህዝብ ቁጥሩ ቀላል አይሆንም። እሱም ኦሮምኛም በፊት ከሚያውቀው ፊደል ጋር አስታኮ ለመማር ይፈልጋል። በአጠቃላይ በዚህ ጸሐፊ ግንዛቤ ቁቤንም ሆነ ፊደልን ስንመርጥ መሆን የነበረበት ከአንድ ፔዳጎጂካዊ ወይም ጊዜያዊ የሆነ ስሜታዊ የፖለቲካ ትኩሳት በላይ ሰፊ ፖለቲካዊ፣ ኢኮኖሚያዊ፣ ማህበረሰባዊ በተለይም ደግሞ በዚህ ዘመን አነጋገር አንድ የፖለቲካና የኢኮኖሚ ማህበረሰብ ለመፍጠር ዓላማ ያደረገ ላቅ ያለ ፖለቲካዊ ውሳኔ ይፈልግ ነበር። በስሜት እየታሰበ እንደሚነገረው ሳይሆን የማህበረሰብን የጋራ ስነ ልቦና ለመገንባት ከሚያስፈልጉ አላባውያን ውስጥ አንዱ
የጋራ መገልገያ ነገሮች መበራከታቸው ነው። ስለሆነም በአሁኑ ጊዜ በኦሮምኛ ተናጋሪ ወጣቶችና ሕፃናት ዘንድ ስለ ቁቤ የተገነባው የባለቤትነትና የፍቅር ስሜት በፊደሉም ዘንድ ሊገነባ ይችል እንደነበር መገመት ስህተት አይሆንም። ያን የባለቤትነትና የፍቅር ስሜት ደግሞ የኦሮሞ ብቻ ሳይሆን የሁሉም ኢትዮጵያውያን ማህበረሰቦች ሊሆን ይችል ነበር የሚል ቁጭት ያሳድራል። ለዚህ ነው ነገሩ ሁሉ በአንድ ድንጋይ በአንድ ወፍ ከሚሆን በአንድ ድንጋይ ሁለት ወፍ ሊሆን ይችል ነበር የተባለው። በርካታ ጸሐፍት ቁቤንና ፊደልን በማወዳደር አንዱ ካንዱ የሚሻልበትን ስነልሳናዊ፣ ሳይንሳዊ፣ ፔዳጎጂካዊ ብሎም ፖለቲካዊ ምክንያቶችን አትተዋል። የዚህ ጸሐፊ ዋነኛ ትኩረት ማህበረሰቡ የሚጋራቸውን ነገሮች ከማብዛት አንጻር ፊደልን እያሻሻልን ሁላችንም ብንጋራው ኖሮ የበለጠ ጥሩ ይሆን ነበር የሚል ነው። ለነገሩ ጸሐፊው የታሪክ ተማሪ ስለሆነ ስላለፈ ነገር እየጻፈ ትውልዱ ከስህተቱ መማር ይችል እንደሆነ ለማለት እንጂ ቁቤ ከሁለት ትውልድ በላይ ያስቆጠረ የኦሮሞ ልሂቃንና አዲሱ ትውልድ ሀብቴ ነው የሚሉት የትምህርት መሳሪያ ሆኗል። የቁቤ ትውልድ አበቃቀልና ውጤቱ። ኦሮሚያ ቁቤን መለኮታዊ ስጦታ በሚያስመስል መልኩ የትምህርት ስርዓቷን በመዘርጋት ቀጣዩ ትውልድ ጭቆናን ለማስወገድ ከመታገል ይልቅ ከኢትዮጵያዊነት ለመላቀቅ የሚታገልና ኦሮሚያን እንደ ፌዴራላዊ የኢትዮጵያ አካል ከመቁጠር ይልቅ እንደ ሉዓላዊት ሀገር የሚቆጥር ኦሮምኛ ተናጋሪ ትውልድ አፍርተናል። ራሱን ደፋርና እምቢባይ የቁቤ ትውልድ አድርጎ የሚቆጥር ከኢትዮጵያና ኢትዮጵያዊነት ምልክቶች ጋር የባዕድነት አንዳንዴም የጠላትነት ስሜት የሚሰማው ባግላይ ስነልቦና የተገነባ ትውልድ ይመስላል። በቁቤና በፊደል መካከል ያለውን ልዩነት እንዲሁም ጥቅምና ጉዳቱን በአንዳንድ የተዛቡ ታሪካዊና ፖለቲካዊ ግንዛቤዎች ለብቻ ተመርኩዞ ከሚወስን በፖለቲካዊ ፋይዳና በማህበራዊ ትስስር መነጽር ታይቶ መወሰን ነበረበት ባይ ነው ይህ ጸሐፊ። የቁቤ ትውልድ ቁቤን እንዲወድ ወይም እንደ መለኮታዊ ስጦታ እየተገነዘበ እንዲያድግ መደረጉ አንድ ነገር ሆኖ ለፊደልና ለአማርኛ ቋንቋ ያለው እይታም ጤናማ እንዳይሆን ተደርጎ የተቀረጸ ይመስላል። በርካታ የሌሎች ሀገሮችን ቋንቋ ለመማር የሚፈልገው ትውልድ ወደ ጎን በገዛ ወገኑ ከአገሩ ዜጋ የሚያግባባውን ልሳን በአሉታዊ እይታ እየተመለከተው እንደሆነ ይሰማል። ፊደልና አማርኛ አንድ የወደ ጎን የመግባቢያ መንገድ ብቻ ሳይሆን ወደ ላይም አንድ የተጨማሪ የእንጀራ ማግኛ መንገድ ሊሆነው የሚችለውን ቋንቋ በመተው ብቻ ሳይወሰን በጥልቅ የጥላቻ ስሜት እንዲመለከተው ተደርጎ ተቀርጿል የሚል ግምት ያሳድራል። ጸሐፊው ይህንን ጥናት ከመጻፉ 7-8 ዓመታት በፊት በኢህአዴግ የመጨረሻ ዓመታት አካባቢ በአንድ መለስተኛ የፖለቲካ ጠረን ያወደው መድረክ ላይ ተገኝቶ ነበር። ኦሮሚያ ውስጥ ከፍተኛ የሥራ አጥነት ችግር ከመኖሩም በላይ በፌዴራል መስሪያ ቤቶች በሹመትም ይሁን በሌሎች የሥራ ዘርፎች የቀደመው ትውልድ ካልሆነ በስተቀር የኦሮምኛ ተናጋሪዎች ተሳትፎ በጣም ትንሽ ነው። ከኦሮሚያ ውጪ ባሉ ሌሎች አካባቢዎችና የፌዴራል መስሪያ ቤት ውስጥ ተቀጥረው ለመስራት አይፈልጉም። ኦሮሚያ ወይም ኦህዴድ ለፌዴራል ሰው ላክ ሲባል እንኳን ፈቃደኛ የሚሆን የድርጅት አባል የሚጠፋበት ጊዜ ነበር ብሎ አንድ የቢሮ ሰው ሪፖርት ያቀርባል። ጸሐፊው የጠየቀው ጥያቄ ይህ ጉዳይ ሰው ሰራሽ የሥራ አጥ ችግር አይመስልም ወይ? ልጆች ከኦሮምኛ ጎን ለጎን አማርኛን በአግባቡ እየለመዱና እየተናገሩ እንዲያድጉ ትምህርት ቤቶች አካባቢ አሉታዊ አመለካከት እንዲያድርባቸው እየተሰራ ባለ አንድ ቋንቋ ብቻ ሆነው የሥራ ዕድላቸውን እያጠበቡ እንዲያድጉ ተደረጉ። ስለዚህ ይህ ሰው ሰራሽ ሥራ አጥነት ነው። ከክልል ወደ ፌዴራል ከፍ ብለ ሥራ ሲባል ሰው ለምን እምቢ እንደሚል አሁን እናንተው ተናገራችሁ። አሁንም እባካችሁ ለወደፊቱ አማርኛን መልመድ ወይም ፊደልን ማወቅ የሚጎዳ ሳይሆን የሚጠቅም መሆኑንና ቢያንስ ለታዳጊው አስተምሩ። አማርኛ ለተጨማሪ እንጀራ ይሆናል ብትነግዱ ብትቀጠሩ። ይህ ደግሞ ዳገት ወይም የማይዋጥ ከሆነባችሁ በደንብ እንታገልና ቢያንስ ኦሮምኛ በፌዴራል ደረጃ ለሥራ የሚውልበትን ሁኔታ እንፍጠር ብሎ አስተያየት ይሰጣል። ከዚያ ከመድረክም ይሁን ከተሰብሳቢው የተቃወመውም ሆነ የደገፈው አንድም ሰው እንኳን አልነበረም። ለሻይ ረፍት ሲወጣ የሚያናግረው እስኪያጣ ድረስ በሰው ጫካ ውስጥ ብቻውን ቀረ። በመጨረሻ አንዱ የሥራ ባልደረባው የሆነ ሰው ብቻ በቁጣ ይሁን በኩርፊያ አይነት አንተ ደግሞ ብለህ አማርኛ ተማሩ ትለናለህ ሲለው ለማስረዳት እንኳን ወኔ አልነበረውም። በፍጹም ሌላ ዓለም ውስጥ የገባ መስሎት ስለነበር። ፊደልን ለአፋን ኦሮሞ መጻፊያነት ብንጠቀም ኖሮ ቁቤን ተጠቅመን ካተረፍነው ፔዳጎጂካዊ ጠቀሜታ በላይ እንደ ኦሮሞ ሕዝብ ሌሎች ትላልቅ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ጠቀሜታዎችን ልናገኝ እንችል ነበር የሚል እምነት አለው። በፊደል ምክንያት አፋን ኦሮሞ ላይ ይገጥሙናል የምንላቸው ችግሮች በሙሉ በአማርኛም ላይ ይገጥማል።
አማርኛው ያንን ችግር በፈታው መንገድ መፍታት እንችል እንደነበር ይገመታል። በእርግጥ አሁን በጣም ረፍዷል። አባትና ልጅ የቁቤ ትውልድ ቁቤን የፊደል ቅኝ ግዛት ለማስወገድ እንደመጣ አምላካዊ ስጦታ የሚቆጥር ትውልድ አፍርተንበታል። አንዳንዴ ሕፃናትና ወጣቶች ስለ ቁቤ በአፋን ኦሮሞ የሚዘምሩትን መዝሙር ማዳመጥ ይህ ስሜት እንዲሰማ ያደርጋል። የወቅቱ ኦህዴድ ይህንን የኦነግና የህወሓት አጀንዳ ጥያቄ ሊያነሳበት መሞከር ሲገባው የነፍጠኛ አጀንዳ ነው ተብሎ ሲነገረው አሜን ብሎ እንደነበር የተቀበለ ይመስላል። ሌሎች የኩሽ ኦሞአዊ ዝርያ ቋንቋዎች ተናጋሪዎችም ምናልባትም ካገው በስተቀር የኦሮሞን ዱካ ተከትለው ይህንኑ አጀንዳ ተቀብለዋል።